ጥለህ ትተኛለህ ብቻ እንትኑ ክፍት ነው አንዱም መጥቶ ይገባል ለሊት ላይ እኔ አንዳንድ ጊዜ ቶሎ እንዲነጋ የምትፈልገው ለሊት አይነጋ ሞባይሌ እንደዚህ ያለው ዶቃ እላታለሁ ሴትዮዋን ወይ ነክቷል አንተ ረባሽ ነው ዝም ብለህ ተኛ ገና ነው ሰዓት ትለኛለች ስንተኛ ትንሽ ነበር እሺ በኋላ ላይ ትንሹም ትልቁም እግሬ የምዘረጋበት ከዛ ጋር በዙ መንገረኛ እንደሚገባው እኔ ምን አውቃለሁ እሺ ከዛ ዶቃሉ ነክቷል ብዬ ደጅ ወጣሁና እንደዚህ ጎጆአቸው ጀርባ ቁጭ አልኩኝ አንተ ግን ለምን ሰው የሚገባ የሚወጣ ለምን እንደሆነ አውቃሃል አለች ምን ሆኖ ነው አልኳት አትፈራም አለች አልፈራ አንተ ተኝተ ከላይ ከጭንቅላት ይልጋ እባብ መጣለች በሳሩ ላይ እሺ እግርጋ የተኛ ትንሽ ልጅ አየ ከዛ ነገረ ከዛ እነዛ መታያቸው ጎረምሶች በጎጆ ላይ ወጣው እሱን ሊያወጡ ወጣው ነው አለች ከዛ ወጥቼ የታለ ብዬ ጠየቅኩ የታለ ሄዳ አለች ወዴታ ላይ ተገደለው ስላት ለምን ይገላል ሁለተኛ እንዳይመጣ አስጠንቅቆ አባረረ አለች በምንኛ ነው ያስጠነቅቁት እኔ ምን አውቃለሁ አልኩኝ በሉ ዛሬ እቺን ነገር እዚህ ስራዬን በቀን ነው አሯርጬ ጨርሼ መውጣው ማታ እዚያ አድርም ምን ያል አሁን ጅማና ያቻዋለ ሰኔ ላርገ ስንዴ ምንም ደጅ ይሰጣል ወይ በቃኝ አስካል የኔ ወረረኝ ከምችለው በላይ ወሬና ጉዳይ ንግባ በቃኝ አው ራሱ ሶፋው ስራ አላምን አዲስ አበባ ልጅ ነሽ ወይስ ወደ አዲስ አበባ መተሽ ነው እኔ ተወልጄ ያደኩ ጅማ ነው ጅማ ቦሳ ቀበሌ 04 የኢኮኖሚ ዋልታ ቡና ሚሉት እህቶቼ ሁለቱም ቡና የተጫወቱ ናቸው እዛ ላይ ተሳትፈዋል ሁለቱም እህቶቼ ቡና ላይ አሉ እህቶችሽ ኦሬዲ ቀድሞሽ ፌመስ ነበሩ ማለት ነው ድምጻቸውን ማያውቀው ኢትዮጵያዊ የለም አው ይሄን ቡና ምስሉ ላይ ራሱ በዚህ ዳርና በዛ ዳር ነው ያሉት እንዴ ማንንም ነው የሚያውቃቸው ከቤተሰብ ነው ማለት ነው አርት እኔ ምን አውቃለሁ እኔ ግን ለምን እንዳላስገቡኝ ግን አላውቅም ስለንገስ ግን እነሱ ዘለቁበት ወይ ነው አልዘለቁም ረጅም ጊዜ አድገው ልጆቹ ከፍ ሲሉ ተበታትነዋል እኔ ደግሞ ተራዬን እነሱ ዛ ከለከሉኝ አዲስ አበባ ከቻልኩና አንድ ግጥም ጽፌ ተወዳደርኩና ባህልና ቱሪዝም ባዘጋጀው ውሻዬ ዘማቹ አባቴ የምወዳት ውርዬ ነው ምናምን የሚባል ርዕስ ሰጠ እሺ ያን ርዕስ አንዱ ላጠን ለምን ዘማቹ አባቴ ብዬ ግጥም አልጽፍም አልኩ እሺ እንግዲህ እኔ እቤት ውስጥ በጣም ብዙ መጽሔቶች አሉ እሺ እና እነዛን አነብ ነበርና ከዛችን ሰማውና ግጥሟን ጫርጫር አርጌ እየጠየቅኩኝ ከዚህ ከብሔራዊ ቲያትር ጀርባው ነበር በፊት ቢሮአቸው እዛው ሲጀ ግጥሙን በእጄ ሰጠው እሺ ከዛ የኔ ዘማቹ አባቴ አልፎ ቁጭ ግጥሙ እሺ ከዛ በትምህርት ቤት ፈልገው ይመጡ ምንድነው አልኳቸው በእጄ እኮ ነው የጻፍኩት በስክሪፕቶ የህፃናት ነው በእድሜ ገደብ አለውና አሸንፈሻል አሉ እና